ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ ሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ነፃ ሀገር ክንምስርቲና ኢልና ክንወስን ኣለና። ሀገር ምህናፅ ግን እዚኣ ኣይኮነትን ወይ እዚኣ ምስ ገበርካ ትጅመር ኣይኮነት። ሚሳኤል ከተጣይምና አስመራ ደብሊና እዮም እዚኣ ኮይና ከፊልና ባህር ዳር ቀጥቀጥ ኣቢልና እዮም ሁዱና የሚለው ጎንደር ትግራይ ክልል የ12ኛ ክፍል ፈተናን በራሴ ፈትናለሁ ቢልም የትምህርት ምዘናና ፈተናዎች አገልግሎት ግን ፈተናውን ከሐምሌ 22 ጀምሮ እንደሚሰጥ አሳወቀ። በወረቀት የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና በትግራይ ክልል ከሐምሌ 22 እስከ ሐምሌ 24 ቀን 2018 በመቀለና አክሱም ዩኒቨርሲቲዎች ውስጥ እንደሚሰጥ የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። በትናንትናው ምሽት ይፋ ባደረገው አጭር ማብራሪያም በክልሉ የበይነ መረብ ፈተናዎች ከሰኔ ጀምሮ እየተሰጡ መሆኑን ገልጿል። አገልግሎቱ በማብራሪያው የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በ6 ዙር በበይነ መረብ በተሳካ ሁኔታ በሰላም እየተሰጠ እንደሚገኝም አንስቷል። አክሎም የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች በ4 ዙሮች በወረቀቶች ለመስጠት ዝግጅት መደረጉንም አስረድተዋል። በትግራይ ብሔራዊ ክልል በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች በ6 ዙር ከሰኔ 23 ቀን 2018 ጀምሮ እየተሰጠ መሆኑ ነው ያመለከተው። የህወሓት ቡድን በኃይል በተቆጣጠረው የትግራይ ክልል ውስጥ የትምህርት ቢሮ ኃላፊ መሆናቸው የተገለጸው ኪሮሽ ጉሽ ትናንት ሰኔ 28 ቀን 2018 ባሰራጩት መረጃ በራሳችን ፈተና አውጥተን ተማሪዎችን እንፈትናለን ሲሉም ተደምጠዋል። ሆኖም የትምህርት ምዘናና ፈተናዎች አገልግሎት ማምሻውን ባሰራጨው መረጃ በክልሉ በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ከሐምሌ 22 ቀን እስከ ሐምሌ 24 ቀን 2018 በመቀለና በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንዲፈተኑ ዝግጅት ተደርጓል ሲልም ገልጿል። ተፈታኞች ወደ መቀለና አክሱም ዩኒቨርሲቲዎች ሐምሌ 20 2018 ላይ እንደሚገቡ ያሳወቀው አገልግሎቱ ሐምሌ 21 2018 ላይ ኦሪንቴሽን ወስደው ፈተናው እንደሚወስዱም ይፋ አድርጓል። የኢራን የቀድሞ መሪ አያቶላህ የቀብር ስነ ስርዓት ላይ ልጃቸውና ያሁኑ ጠቅላይ መሪ የሆኑት ሙጅተባ ካሜኒ ያለመገኘታቸው ተዘገበ። የኢራን ከፍተኛ ባለስልጣናት በታደሙበት በዚህ የቀብር ስነ ስርዓት ላይ ጠቅላይ መሪው ሙጅተባ ካሜኒ ያለመገኘታቸው ከጤና ሁኔታቸው ጋር የተገናኘ ነው የሚሉ መረጃዎች ወጥተዋል። በሌላ በኩል የኢራን ሰራዊት አዛዥ የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር ሲዝቱ፣ ዶናልድ ትራምፕ ደግሞ በቀብር ስነ ስርዓቱ ላይ የኢራን ከፍተኛ አመራሮች ያልገደልናቸው የምንደራደረው ሰው እንዳናጣ ነው ሲሉ ተሳልቀዋል። የኢራን የቀድሞ መሪ አያቶላህ የቀብር ስነ ስርዓት ላይ ልጃቸውና የአሁኑ ጠቅላይ መሪ የሆኑት ሙጅተባ ካሜኒ አለመገኘታቸው ተዘገበ። የቀድሞው የኢራን ጠቅላይ መሪ አያቶላህ የቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሙጅተባ ካሜኒ የአባታቸው ሽኝት ላይ እንዳልተገኙ ተዘግቧል። መጋቢት ላይ ወደ ስልጣን ከመጡ አንስቶ ለህዝቡ ያልታዩት ሙጅተባ ካሜኒን የጤና ሁኔታ በተመለከተ የተለያዩ መረጃዎች እየተናፈሱ ሲሆን አባታቸው በገደለው የአየር ጥቃት እርሳቸውም ተጎድተዋል የሚሉ ግምቶችም አሉ። የኢራን የቀድሞ መሪ የቀብር ስነ ስርዓቱ በጥንቃቄ ተሰናድቷል የተባለ ሲሆን በስነ ስርዓቶቹ ላይ የሙጅተባ ካሜኒ አለመገኘት የተስተዋለው እስራኤል ልትገላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህ ወቅት ነው። አርብ ዕለት የተጀመረው የአያቶላ አሊ ካሜኒ ይፋዊ የቀብር ስነ ስርዓት በዚህ ሳምንትም በተለያዩ የኢራንና ኢራቅ አካባቢዎች መካሄድ እንደሚቀጥልም ተገልጿል። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት
ሲሉ በገለጹት በዚህ የሽኝት ስነ ስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብለው እንደሚጠብቁ ተናግረዋል። በአሁኑ ሰዓት የሃሚኒ አስክሬን ቴሄራን ውስጥ በሚገኘው ግዙፍ መስጊድ ግራንድ ሞሳላ ውስጥ እንደሚገኝም ተመላክቷል። ለቀናት በሚዘልቀው የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ሃሚኒ የስንብትና የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ እየተገኘ ሲሆን በዚህ ስነ ስርዓት ላይም ከኢራን ባንዲራ ይልቅ ሀዘንተኞቹ ቀይ ባንዲራ ይዘው በስፋት ታይተዋል። ይህም ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለው ሰንደቅ ዓላማ ወይም ረጅም ባነር መያዛቸው በሺአ ሙስሊሞች ዘንድ ቀዩ ባንዲራ ያለውን መልእክት ለማስተላለፍ ነው ተብሏል። ይህም የሟቾቹን መሪ ደም መበቀል አስፈላጊ መሆኑን ለማመልከት እንደሆነም ተመላክቷል። በቴሄራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም አንድ ገጣሚ ከጸሎት ስነ ስርዓት በፊት ትራምፕን መግደል የኛ ኃላፊነት ነው የሚል ግጥም ማቅረባቸውም ተነግሯል። የኢራን የቀድሞ ጠቅላይ መሪ የስንብት ስነ ስርዓት እየተካሄደ ባለበት በአሁኑ ወቅትም የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ሀታሚ ወንጀሉን የፈጸሙት ወገኖች የኢራን ህዝብ እንባ ሁላችንም ፍትህ መጠየቃችንን ፈጽሞ እንደማናቋርጥ ሊያውቁ ይገባል ሲሉ ተደምጠዋል። ጨምረውም ውጤት እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔያችን ግልጽ ነው ብለዋል። ጥቃት ፈጻሚዎችን እንዲሁ አንተዋቸውን በማለት በአሜሪካና በእስራኤል ጥቃት የተገደሉት የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር አመላክተዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው የቀብር ስነ ስርዓቱ እስከሚጠናቀቅ ድረስ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ተናግረዋል። አሜሪካ በቀብር ስነ ስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገላቸው እንደምትችል ተናግረው ነገር ግን ይህንን አናደርግም ምክንያቱም ከዚያ የምንደራደረው ሰው አይኖርም ብለዋል። ትራምፕ ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙም ተናግረዋል። አሜሪካና እስራኤል በየካቲት መጨረሻ በኢራን ላይ ጦርነት በከፈቱ ጊዜ በመጀመሪያው ቀን በፈጸሙት ጥቃት ጠቅላይ መሪው አሊ ሃሚኒ የቤተሰብ አባሎቻቸው እንዲሁም የሀገሪቱ ከፍተኛ ወታደራዊና ፖለቲካዊ መሪዎች መገደላቸው ይታወሳል። ኢራንን ወደ 40 ዓመት ለሚጠጋ ጊዜ በጠቅላይ መሪነት ያስተዳደሩት አያቶላ አሊ ሃሚኒ ከሀገሪቱ ባሻገር በሌሎች ሀገራት ውስጥ በሚገኙ የሺአ ሙስሊሞች ዘንድ ከፍተኛ ተደማጭነት ነበራቸው።